ሹም ትመጣላችሁ ዝነኛና ሀብታም ታዋቂ ትሆናላችሁ እዚህ ነቀምት እዚህ ትዋኛላችሁ እንደ ድሮ በዚህ ልክ ሰውን ሲመስል ለመጀመሪያ ጊዜ የታየ ይመስላል ብለን ብንል ማጋነን አይሆንም። ምክንያቱም ደግሞ ሰውን ሲመስል ወይ በመልኩ ወይ በቁመቱ ወይም በአካሄዱ ይሆናል። ይህ ግን የተለየ ክስተት ነው። መላ ሁነቱ ነፃነትን ይመስላል። የነፃነትን ካራክተር ፈጽሞ ቁርጥ ነፂን በሚመስል መልኩ ይተገብረዋል። በዚህ ምክንያት ደግሞ ብዙ የነፂ አፍቃሪዎችና አድናቂዎች ነፃነት ተካልን፣ የነፃነትን አካሄድ አመጣልን ብለው ልጁን እያደነቁትና እያሞገገሱት ይገኛሉ። ታዲያም በሰሞኑ የሱ ቪዲዮዎችን በቲክቶክ ላይ ቫይራል እየወጣ ብዙዎችን እያስገረመና እያስደመመ መቀጠሉን አሁንም ቀጥሎበታል። ከዚህ ጋራም የተገናኘ ጉዳይ ኢቢኤስ ቴሌቪዥንም የህዝቡን ጩኸት ሰምቶ አዲስ ነገር ያስደምጠው ይኖራል። እርሱን አስደምጣችኋለሁ። እናንተም እስከዛ ቻናሌን ሰብስክራይብ እንድታደርጉ በታላቅ ትህትናም አሳስባለሁ። ግለሰቡ ስሙ አንዱዓለም ይባላል። የሚኖረውም በነቀምት ከተማ ሲሆን አማርኛን አቀላጥፎ ይናገራል። እጅግ በጣም ደስ በሚል ሁኔታም ንግግሮችን ሲያደርግ የሰዎችን ቀልብ የመሳብ አቅሙ ኃይለኛ ነው። ሲናገርም ሲቀልድም ቁጭ የነፃነትን ባህሪ 100% ይተካዋልም፣ ይናገረዋልም፣ ይተገብረዋልም። ምናልባት አሁን ነፂ ካለፈ በኋላ የሱ ቪዲዮ ቫይራል ወጣ እንጂ ከዚህ በፊትም የሚሰሩ ቪዲዮዎችን በደንብ አድርገን ስንመለከት ቁርጥ የነፃነትን አክት በደንብ አድርጎ ያመጣ ትክክለኛ የነፃነትን ወንድም የሚመስል አይነት ነው። ስትመለከቱት እንኳን አካሉም ፊዚካሉም ደግሞ ንግግሩም አካሄዶቹ ጠቅላላም ነፂን የሚሸቱ ናቸው። ከሁሉ በላይ የሰዎችን ትኩረት የሳበው ደግሞ የኢትዮጵያን ብሔራዊ መዝሙር እየዘመረና በኢትዮጵያ ተወዳጅነት ያተረፉ ሙዚቃዎችን በነቀምት ከተማ ከጓደኞቹ ጋር እያዜመ የኢትዮጵያ ወንዞች ይገደቡ፣ ኢትዮጵያችን ትደግ፣ ሁሉም አንድ ይሁን፣ መከፋፈል ይብቃ እያለም በወለጋ ምድር ላይ ስለ ኢትዮጵያ ሲያቀነቅን ሲመለከቱ እጅግ በጣም ከነቀምት ከተማ ነዋሪዎች ጋር ያለው ህብረትና አድናቆታቸውም በጣም እያየለ መምጣቱን በሚዲያ ላይ የተመለከትነው ጉዳይ ሆኖ አልፏል። ታዲያም ከዚህ ጋር በተገናኘ ብዙ ሰዎች ይህ ወንድማችን ወደ አዲስ አበባ ቶሎ ይምጣ፣ መጥቶም ደግሞ የቤተሰብን ጨዋታ በመረከብ ቢያጫውትልን እጅግ በጣም ደስ ይለናል የሚል አስተያየት በማህበራዊ ሚዲያ ላይ እያሰራጩ ይገኛሉ። እንዲሁም ከዚህም ይባስ ብሎ ከዚህ በፊት የተጠቀሙት ሰዎች እነ ኮሜዲያን ያሲኖ፣ ሌሎችም እነ አዝመራው፣ ሌሎችም ከተጠቀሙት ጋር አንድ ላይ ሆኖ ወደ ውድድር ቢመጣና ቢችልበት እኛም ቮት አድርገነው ወደ መስመሩ ቢገባም እንዲሁ እንዲቀበሉት ሳይሆን ለተመልካች ቢሰጥ እኛም ብንመርጠው የሚለውን ሰፊ አማራጭ ለቴሌቪዥኑ ጣቢያም እያቀረቡ ይገኛሉ። በማህበራዊ ሚዲያም ደግሞ ቻሌንጁን ተቀብሎም እያራገቡ ይገኛሉ። እጅግ የሚያስገርመው ደግሞ እሱ ራሱ በሚዲያ ላይ እየቀረበ እኔ ያለው የነፃነት ጨዋታ አይበላሽም፣ እኔ ራሴ ነፂን እተካዋለሁ፣ በእርግጠኝነትም እርሱን በሚተካ መልኩ እሰራዋለሁ ብሎ በተደጋጋሚ በድፍረት እየተናገርም ከዛም በመቀጠል ደግሞ እርሱን የሚመስሉ ለዛቸውን የጠበቁ ቀልዶችን እየቀለደም ነገሮችን በነፂ አንደበት እያብራራም ይህ የተሰራው እንደዚህ ነው፣ ይህኛው ደግሞ በዚህ እያለም ቀጥታ የነፂን አክት እየጨመረበት የብዙዎችን ትኩረት መሳቡን ቀጥሎበታል። ታዲያ እኔ ያለው የወንድሜ ነፂ ጨዋታ በፍጹም አይበላሽም፣ ሙሉ ኢትዮጵያን ነፂን እንደሚመለከቱት እኔን እየተመለከቱ ይዝናናሉ፣ ለዚህ ደግሞ ቃል እገባላችኋለሁ እያለም ይገኛል። ታዲያ በእርሱ ብቻ አለመብቃቱ ነገሩን እጅግ በጣም ሰፊ ትኩረት እንዲያገኝ ያደረገ ይመስላል። የነቀምት ከተማ ነዋሪዎችና በዛ አካባቢ የሚኖሩ ሰዎችም ወንድማችን ወደዛ ይግባ፣ አንዱዓለም ቢገባ እጅግ በጣም ተመራጭና ቆንጆ የቤተሰብ ጨዋታ እንደሚያስመለክተን 100% እርግጠኞች ነን። ይህንን ደግሞ ኢቢኤስ ቴሌቪዥን ሊቀበለው ይገባል። ምክንያቱ ደግሞ የሰው ፍላጎት ሳይሆን የመላው ኢትዮጵያን ምርጫ ስለሆነም ብለው ሐሳባቸውን በደንብ አድርገው አጽንኦት ሰጥተው እየተናገሩ ይገኛሉ። ታዲያም አንዳንድ ሰዎች ደግሞ ቀድሞ የተመረጡት እነ ኮሜዲያን ያሲኖ ይቀየማሉ። ምናልባት ከነርሱ ጋር ያለውን ጉዳይ ከጨረስን በኋላ ይህ ልጅም ቢመጣ ደግሞ በሌላ ፕሮግራም ቢካተት የሚልም ሐሳቦችን የሚሰጡትም አልጠፉም። ታዲያ ብዙ ሰዎች ደግሞ በፍጹም ሊሆን አይገባም፣ ምናልባት እኛ በነፂ የምናውቀውን በነፂ የለመድነውን የቤተሰብን ጨዋታ በእርሱ ለዛ የሚያስቀጥል ሰው ካገኘን ትልቁ ቁም ነገር እርሱ ነው እንጂ የሰው መምጣትና መሄድ አይደለም። ምናልባት ከዚህ በፊት ካስታወሳችሁ ኮሜዲያን
ሌሎች አርቲስቶችም ተሰባስበው የሰሩትና ምናልባት በብዙ አይነት መልኩ ተቀባይነት ሳያገኝ ቀርቶ በነፂ ብቻ በጥሩ ሁኔታ ሲሄድ እንደነበረ ሁላችንም እናስታውሳለን። ለአብነትም ከዚህ ቀደም የዶንኪ ቲዩብ መስራች እሸቱ ያንን ፕሮግራም እየመራና እያጫወተ እንደነበረና በመጀመሪያ ከነበሩት አይነት ተመልካቾች በጣም ቀንሰው እጅግ በጣም እየወረደ እንደነበረ ሁላችንም የምናስታውሰው ጉዳይ ነው። ታዲያም የነፃነትን ጨዋታ ሌሎች ሲያደርጉት እንደ ነፃነት ሆኖ አያውቅም። ስለዚህ ነፃነትን መተካት የሚችል የሱ አይነት ባህሪ ያለው የእርሱ አይነት አክት ያለው ሰው ከተገኘ ኢቢኤስ ቴሌቪዥን አይኑን ሳያሽ ሊቀበለው ይገባል የሚለው የብዙ ኢትዮጵያን አስተያየት እየሆነ ቀርቧል። ታዲያም ከዚህ ጋር በተያያዘ ቀድሞ ቮት ተደርገው ለኢትዮጵያን ሕዝብ ምርጫ ላይ የቀረቡት ሰዎች ሐሳባቸውን ጨርሰው ከነርሱ ጋር ያለውን ጉዳይ ከጨረሰን በኋላ በቀጣይ ሁኔታ ቢታይም የሚሉ አልጠፉም። ታዲያ ግን ይህም መሆን የለበትም። ቀጥታ ይህ ልጅ መጥቶ አንዱዓለም እድል ተሰጥቶት ከታየ በኋላ በእርሱ ላይ እኛም አስተያየት መስጠት እንፈልጋለን፣ ቴሌቪዥንም በደንብ አድርጎ ቢያዩት እጅግ በጣም መልካም ነው የሚለውን ሐሳብ በስፋት እየተራገበ ይገኛል። ታዲያ የሰው ሐሳብ መራገብ ብቻ ሳይሆን የአንዱዓለም ራሱ ኮንፊደንስ የሆነ ሐሳቦችን በደንብ አድርጎ እያቀረበ እኔ እሆናለሁ፣ እኔ አድርገዋለሁ፣ በኔ ያምርብኛል፣ እኔ ወንድሜን እተካዋለሁ፣ ከኔ ጋራ በደንብ አድርጎ የቤተሰብ ጨዋታ እንደሚሄድ 100% እርግጠኛ ነኝ እያለ ሲናገር ከእርሱም ከእኛም ነው የኢቢኤስ ቴሌቪዥን ነገሩን ሊቀበለው ይገባል የሚሉ ብዙ ወገኖች ከዚህም እየተነሱ ይገኛሉ። ታዲያ ይህንን ሁሉ አዳምጠው ኢቢኤስ ቴሌቪዥንም ዝምታውን የሰበረ ይመስላል። አዝማሚያውን በደንብ አድርገን ስንመለከት ለእርሱም የማሳተፍ ምህዳሩን እያሰፋ ሌሎችም ካሉ እነርሱ ጋር ተመካክረን እርሱንም ሌላ አንድ ሰውንም ጨምረን የማወዳደሩን ምህዳር እጅግ በጣም ሰፊ እናደርገዋለን የሚል አንድምታ ያለው ሐሳብ ከኢቢኤስ ቴሌቪዥን ጣቢያም በመግለጫ መልኩም እንደወጣም ሁሉም ሰው እንደሰማ ዛሬ መረጃው እኛ ጋር ደርሶናል። ታዲያ ከዚህ ጋር በተገናኘ ከዚህ ቀደም ኮሜዲያን ያሲኖ ባቀረበው ፕሮግራም ላይ እጅግ በጣም ተወዳጅነት እንዳገኘና በጣም ብዙ ተመልካቾች እንደተመለከቱትና በኢታ ታሪክ ታይቶ በማይታወቅ ሁኔታ እጅግ በጣም እየፈጠነ እንዳለም ሁላችንም በዩቲዩብ ቻናል ላይ ገብተን ያስተዋልነው ጉዳይ ነው። ታዲያ ይህንን ሰዎች ሲናገሩ ለመጀመሪያ ጊዜ ኮሜዲያን ያሲኖ ስለመጣና እሱ ያጫውታል የሚለውን ሰዎች በደንብ ስላራገቡት የመጣ እይታ እንጂ ቀጣይነት ባለው መልኩ ይህንን እይታ የኢትዮጵያ ቴሌቪዥን ኢቢኤስ ላያገኘው ይችላል። በፍጹም ይህኛው መልኩ በዚህ መልኩ ሐሳብን ገድቦ ሊያቆም አይገባም። ይህኛውን አንዱዓለምን ሊያቀርብ ይገባል የሚሉ ወገኖች ደግሞ ከዚህም ሐሳባቸውን እያቀረቡ ይገኛሉ። ይህንንም የሚሉበት ምክንያት ምናልባት ሁላችንም በቴሌቪዥን ላይ አዲስ ነገር እንጠብቃለን። ኮሜዲያን ያሲኖም ሆነ አዝመራም ቀጥሎ ደግሞ ሌሎች የተመደቡ ሰዎች ተራቸውን ጠብቆ ቢያቀርቡ ለመጀመሪያ ዙር ስለሚያቀርቡ እንዴት አድርገው እንደሚያቀርቡ ለማየት መላው ኢትዮጵያዊ ይጓጓል። ይህ ደግሞ በሁላችንም ዘንድ የሚታወቅ ነው፣ የሚዲያም ባህሪ ነው። ምናልባት ከዚህ ቀጥሎ በሚመጡ ፕሮግራሞች ላይ በተከታታይ ነገሮችን ሲያደርጉ የመታየት እድላቸው ሊቀዘቅዝና ላይታዩም ሁላ የሚችሉበት አጋጣሚ ስለሚኖር ዞሮ ሰዎችን ማዝናናት ከማዝናናትን ባሻገር ደግሞ ገንዘብ ማከማቸት እስከሆነ ድረስ ዓላማው መምጣት ያለበት አንዱዓለም ነው። የነፃነትን ጨዋታ ደግሞ በደንብ አድርጎ ይተካዋል። በዚህ ደግሞ እናምነዋለን እያሉ ይገኛሉ። ታዲያ ይህንን ጉዳይ አዳምጦ ስሜታዊነቱን ሁሉን ነገር ረጋ አድርጎ ማሰብ የለመደው የኢቢኤስ ቴሌቪዥን ተረጋግቶ ነገሮችን እያጤነ እንደቆየና አሁን በዛ ብሎ የመጣውን የህዝብን ጥያቄ ለመመለስ ነገሮችን እያቀናጀ እንደሚገኝና ከዚህ ጋር በተገናኘ አዳዲስ ነገሮች በሰሞኑ እንደሚያወጣም እየተጠበቀም ይገኛል። ርዛም የሚሰሩ ሰዎች ይህ ጉዳይ እጅግ በጣም የህዝብ ጥያቄ ስለሆነ እኛም የምናቀርበው አስቀድመን ለህዝብ ከሆነ ህዝብ በሚጠይቀውን ጥያቄ ልንመልስ ይገባናል የሚሉ የኢቢኤስ ማኔጅመንት አባላት በአንድም በሌላም ሐሳባቸውን በደንብ አድርገው እያስቀመጡ ይገኛሉ። እንዳዳመጣችሁኝ እስካሁን ስለ አንዱዓለም የተነሱ ሐሳቦች በዚህ መልኩ ነው ብለን ሐሳባችንን አስቀምጠንላችኋል። እናንተም የሚሰማችሁን ሐሳብ እስቲ በኮሜንት መስጫ ሳጥን ላይ እንድታስቀምጡ በታላቅ ትህትና እየጠየቅናችሁ ከዚህ ቀጥሎ ያሉ መረጃዎች አዳዲስ ነገሮች ሲመጡ ወዲያውኑ በቪዲዮ መልክ የምናደርሳችሁ መሆኑን ቃል እየገባን ከዚህ ጋር የተገናኘም ሐሳብ አስተያየቶቻችሁን አንዱዓለም ቢመጣ ወይ ባይመጣ ወይ ኮሜዲያን ያሲኖ ቢቀጥል ወይ አዝመራው ቢቀጥል የሚለውን ሐሳባችሁን እዚህ ላይ ብታስቀምጡ እጅግ በጣም ደስ ይለናል። እስካሁን ከኛ ጋር መልካም ጊዜ ስላሳለፋችሁ ጊዜ ስለሰጣችሁ እያመሰገንን በቀጣይ ቪዲዮ ከናንተ ጋር በሙላት እስከምንገናኝ ድረስ ቸር ቆዩልን።